ለልዩ ተልኮ ደብረ ብርሃንን የተቆጣጠረው የአማራ ፋኖ በሰሜን ሸዋ ተልኮን አጠናቆ ወደ ቦታው ተመልሷል። የዞኑ ከፍተኛ የጸጥታ አመራሮች ላይ እርምጃ መውሰዱንም ያገኘነው መረጃ ያመለክታል። ሌሊት በኢትዮጵያ ሰዓት አቆጣጠር 10 ሰዓት ላይ ጥቃት የከፈተው የፋኖ ኃይል በደብረ ብርሃን 3 አቅጣጫዎች በመግባት በአገዛዙ መከላከያ ሰራዊት ላይ ጨምሮ በሚሊሻና አድማ በታኝ ኃይሎች ላይ ከፍተኛ ኪሳራ ማድረሱን ነው የአማራ ፋኖ በሸዋ የፕሮፌሰር አስራት ሻለቃ የህዝብ ግንኙነት ኃላፊ ለአንከር ሚዲያ ገለጸው። ከህዝብ ግንኙነት ኃላፊው ጋር ያደረግነው ቃለ መጠይቅ በተጠናቀቀ በሰዓታት ውስጥ የፋኖ ኃይል ከተማዋን ለቆ መውጣቱንም ማረጋገጥ ተችሏል። በሌላ በኩል ዛሬ በባህር ዳር ከመከላከያ ኮንስትራክሽን ድርጅት መኮድ አቅራቢያ በኮንቮይ ወታደራዊ ተሽከርካሪዎች ላይ በተሰነዘረ የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን የባህር ዳር ፋኖ ክፍለ ጦር ምክትል ሰብሳቢ ፋኖ ብርቁ ለአንከር ሚዲያ በሰጠው ቃለ መጠይቅ ላይ አመልክቷል። የሁለቱንም አካባቢዎች የውጊያ ውሎችን በተመለከተ ያጠናቀርነውን ዜና እንድትከታተሉ እንጋብዛለን። የአማራ ፋኖ በሸዋ ፕሮፌሰር አስራት ሻለቃ ናቲ ሽኔቢ አራለው። በጣም ነው ማመሰግነው። ዛሬ በደብረ ብርሃን አካባቢ የተፈጸመው ገድል ምንድነው? እስቲ ከመነሻው ጀምሮ ያለውን በሂደት ብትነግረኝ። እንግዲህ ያው 10 ሰዓት አካባቢ ነው የተጀመረው ኦፕሬሽኑ። አራቱንም ማዕዘን ከጓዶቻችን ከፈሳ ድንጋይና እዚህ ቀይት በኩል ያሉት ጓዶቻችን ጋር በመናበብ አራቱንም ማዕዘን አተን በመያዝ 10 ሰዓት ጀምረን አሁን ባለው እየተሰራ ነው ያለው አንኮበሮችም ጭምር ማለት ነው። እና እንግዲህ ሰማያዊ ህንጻና በስላሴ ቤተክርስቲያን አካባቢ እንግዲህ በጣም ከፍተኛ አስከሬን ነው ያው ሾቆ ያለው ማብትንና ሚሊሻ በጣም በዚህ ጅሩ መስመር አካባቢ ኬላው ላይ እኛ በገባንበት በዚህ መነሻችንን ጭምር ያደርጋል ጅሩ መስመር ነው የገባነው። እኛ ጅሩ መስመር ላይ ኬላውን ሰብረን ነው የገባነው። ኬላው ላይ ከፍተኛ ማብትንና ሚሊሻ ከዛ በመቀጠል ሌላ ቁሳት ምናምን ተሽጥሙ የነበረ የመከላከያ ተሽጥሙ የነበረ ሲሆን እስከ ፍራሹ ነው ወደ ታችኛ ወለበት አሸነዋል ማለት ነው። ወደ ኋላ ተማርኳል። ይሄንን አድርገናል። አሁን እረፍት ሰዓት ነበረን። አሁን እረፍት ሰዓት በኋላ አሁን እየገባን ያለ ነው መልሰን ማለት ነው በዚህ ሰዓት። ስለዚህ እንግዲህ ቀደም ሲል ከ2-3 ሰዓታት በፊት ስለዚሁ ዜና ለህዝብ መረጃውን አቀብለን ነበር። አሁን ድረስ ከተማዋ ደብረ ብርሃን በእናንተ እጅ ነው የምትገኘው ማለት ነው? አሁን ድረስ በእኛ እጅ ነው ያለችው። ደብረ ብርሃን ከተማ በእኛ ቁጥጥር ነው። እንዴት ይገለጻል? በእኛ ቁጥጥር ነው የሚለውን እንዴት መግለጽ ይቻላል? የዞኑን መስተዳድር እንግዲህ እነሱ የዞኑ መስተዳደር አቶ ሰለሞንን እስከ ጥበቃዎቹ ገለጸ። እሺ እስከ ጥበቃዎቹ የደብረ ብርሃን ሚኒሻ ጽሕፈት ቤት ኃላፊ የዞኑ ማለት ነው እሳት እስከተከታቸው ቦታውን ከዛ እንግዲህ በሰማያዊ ህንጻ በኩልና እስከዚህ እስከ ጅሩ መስጠባቲ በእኛ ቁጥጥር ስር ነው ያለው። እነሱ መድኃኔዓለም ጀራ ቴክ ኢንጂነሪንግ እዛ አካባቢ ተራራውን ይዘው ነው ያሉት እነሱ ማለት ነው። በዚህ ሰዓት እንግዲህ የሰሜን ሸዋ ዞን መቀመጫ ናት ደብረ ብርሃን። የዞኑ አስተዳደር አጠቃላይ የብልጽግና አመራሮች የት ነው ያሉት? በአሁኑ ሰዓት ፈርጥጦ ነው ያሉት። አመራሮች ፈርጥጠው ነው ያሉት። ከተማ ውስጥ ጨራሽ እዛ ሄዱ። ከከተማ ወጥተው ሄደዋል። ከተማ በቃ ፈርጥጠው ሄደዋል። እነሱ ፖሊስ ሚኒሻ ምናምን የለም። በቃ እዚህ ፖሊስና ሚኒሻ አድማ በትን እዚህ ኬሎ አካባቢ እንዳለ የአስከሬን አንቺ የወረደው እዛ ተደምስሰዋል ማለት ነው። እዛ ቦታ ላይ በቃ ኬሎ ላይ በጣም ኃይለኛ ነው የተመቱት። እኛ መግቢያ ላይ የከተማውን ወደኛ የማረክናቸው በምቆ ወደኛ እንደዚሁ እጅ በመስጠት በምቆ የመጡ ወደ 37 አካባቢ በፍቆ አስገብተናል። መከላከያ ሰራዊት ውስጥ አሁን እዛ አካባቢ እንግዲህ ጠንካራ የመከላከያ ሰራዊት አሰላለፍ እንዳለ እንሰማለንና መከላከያ አሁን የት ነው ያለው? ተሸሽቶ ያለው እንደውም አድማ በትንና ሚሊሻ ነው ሲዋጋ የነበረው። መከላከያ አላሸሽቶ አሁን ባልኩ ኢንጂነር ካቡ እዛ ተራራ ላይ ነው ዮሐንስ ተራራ የሚባል ወደ ጫካ ወደዛ ነው ያለው ማለት ነው። መከላከያ ወደ ኋላ ነው እየሸሸ ያለው እየሞተ ያለው። መጀመሪያ አድማ በትንና ሚሊሻ ነው ተጠናቅቆ ሞቶ ያለው ማለት ነው። አሁን ያው በዚህ ላሲወጣ አካባቢ መከላከያ በጣም ተመቷል። መስተዳደሩ የሞተበት አካባቢ ማለት ነው። አቶ ሰለሞን የሞተበት አካባቢ እዛ ጋር ብዙ መከላከያ ሞቷል። ያ አንሳስ ማርያም ፈርጦ በአንሳስ ማርያም ተራራ ነው ያለ ማለት ነው። የዚህ ከተማዋን የመቆጣጠር ደብረ ብርሃንን በልዩ ኦፕሬሽን የመቆጣጠር ተልኮ በዋናነት የራሳችሁ ሆነ እቅድ እንዳላችሁ ነው። ምናልባት እቅዱን አሳክታችሁ ከተማዋን ለቃችሁ ልትወጡ እንደምትችሉ ነው የሰማነው። ይሄ ትክክለኛ መረጃ ነው?
እንደዛ ነው ያሰብነው። አሁን ከተማዋን ኦልሬዲ ምናልባት ያው ከተማችን እንግዲህ የሰሜን ሸዋ ዋና ከተማ እንደመሆኑ መጠን እንግዲህ ያው ወራሪውና ዘረኛው ኃይል እንግዲህ ከተማችንን ሊያጠፋ ስለሚችል ድሮን ይጠቀማል የሚለውን በማሰብ ወደኋላ ያው ይህን ኮፒ ከሰራን በኋላ ወደኋላ ተነስተን ምንወጣ ነው ያለን እቅድ ማለት ነው። አንደኛ ያው ነገሮች ከነሱ ነገሮች እንሰራሉ ነው እንጂ አዝመራው ምናምን እንዲሰበሰብ ገበሬው አዝመራውን ብዙ ነገሮች ነበር ስንጠብቅ የነበረው። እነሱ ባደረጉት ያው ምላሽ ማድረግ አለብን ብለን ትናንትና ማታ አንዳንድ ነገሮች የተደረጉ ነገሮች ነበሩና ለሊት ገብተን ኦፕሬሽን ሰርተን ወደ ጥቃት ነው እነሱ ጀምሮ ስለነበረ ነው ወደ ጅሩ ትናንትና አጥተው ነበረ። የግድ ወደ ጅሩ ከገባ እኛ ደግሞ በዚህ ገብተን ያው ይሄን እንደዚህ መረበሽና እሱን አጠፋ ምላሽ መስጠት አለብን ብለን ለዛ ነው ኦፕሬሽን ይሰራ ነው እና ከተማዋን ላለማስጠቃት ያው ጥቃት አድርገን ወደ ነበርንበት መውጣት እንዳለብን ነው አሁን እያሰብን ያለነው። ምናልባት ይሄ ምን ያሳያል? እንግዲህ የዞኑ ዋና ከተማ ነው ደብረ ብርሃን፣ ለአዲስ አበባ በመቅረብ ደረጃም ትልቅ ግምት የሚሰጣት ከተማ ናት። ምናልባት የደብረ ብርሃን ላይ ወሰዳችሁት እርምጃ የሚኖረው እንደምታ ቀላል የሚባል አይደለም። እንደው ምን ማለት ይቻላል? እንግዲህ ይበል ነው የሚያሰኘው። እንግዲህ ያው ያለው እንግዲህ በጣም ከምንም በላይ ውስጡ ቅስሙን ተሰበረ ነው የምነግርህ ነገር ቢኖር ማለት ነው። አሁን ጠላት በጣም ከፍራቻ የተነሳ ሸኖ ላይ ራሱ በአየር እያወረደ ነው ምናምን የሚባል ነገር አለ። እንግዲህ ያንን ግን ያክል እንደሆነ ባንልም እንደዛ አይነት መረጃ አለ። ሸኖ ላይ በአየር እያወረደ እንደሆነ የሚገርመው ነገር ማለት ነው መኪና ሰዛዛ የሚያንከራተው ራሱ ከለሚ ወደዚህ ያንከራታል፣ ከዛ ወደዚህ ያመጣል። መኪናው ራሱ ባዶ ነው። የሚገርመው ነገር ማለት ነው ያው መኪና ነው በለሹ እያጋለ ይሄን ያክል ኃይሉ ራሱ በጣም እየተበታተነበት ነው ያለው። ዛሬ በእኛ በኩል ይሄ ገብቷል። ባንኮበር እና በሰላ ድንጋይ በኩል ደግሞ ከፍተኛ ሰራዊት እንደከዳ ነው ያለን መረጃ። አሁን በቁጥር ያለውን እንግዲህ ደውዬ ከባልደረቦቼ ያለውን መረጃ እንትን ብዬ በኋላ በድጋሚ ሊሰጥ ይችላለሁ። እንግዲህ በዚሁ በአጠቃላይ በሰሜን ሸዋ ያለው እንቅስቃሴ ምን ደረጃ ላይ ይገኛል ማለት ይቻላል? እንግዲህ እዛ አካባቢ የሚደረገው ተጋድሎ በተለይ ለአገዛዙ ትልቅ ስጋት እንደሚሆን ይገመታል። በጣም ቀውስ ሆኖበታል። አሁን ወደ አንድም እዚህ እየመጣ ነው። እንደዛውን በቃ ሙሉ በሙሉ ተናቆ ጨርሷል ማለት ነው። ተመሳሳይ አሁን የኛ የሰሜን ሸዋ እንዳጠቃላይ ያው ዳዳባ በጣም ቅርብ ከመሆኑ አንፃር ጠላት በጣም ቀውስ እንደሆነበት እናምናለን ማለት ነው። እና እንደዛ ሆኖ አንፃር አሁን ሸኖን ለመቆጣጠር በጣም ቅርብ ማለት ነው። እኛ ሸኖን ለመቆጣጠር በጣም ቅርብ ቦታ ላይ ያለ ነው እና ያን ከመሆኑ አንፃር በጣም ጠላት ቀውስ ሆኖበታል ማለት ነው። እንደው መልእክት አላችሁ እንደው በአጠቃላይ ለአማራም ሆነ ለመላው የኢትዮጵያ ሕዝብ? እንግዲህ ለመላው የኢትዮጵያ ሕዝብ በቃ የአማራ ንፍርቀን እንደሚታወቅ ያው አንተራጠርም። እንግዲህ እስካሁንም አዝመራ ይሄ የጅቡና ምንሳረ ያው እንግዲህ በጤፍና ስንዴ በጤፍና ስንዴ ምርት ይሄ አዝመራ እስከሚገባ ድረስ ነበር እየጠበቅን የነበረው። አዝመራችን ያው እንግዲህ ወራሪው ቡድን እንዲመችል የአማራን ሕዝብ ተለያይ አንግል መጉዳት ስለሚፈልግ አዝመራ ይቀርብናል የሚል ነበር እስካሁን አድብተን የነበረው። አሁን እንግዲህ እነሱ ያው እንግዲህ እየተቆሱና እንትን እያሉን ስለነበረ ያው የግድ ከዚህ በኋላ ደግሞ ወደፊት መግፋታችንን ነው በደንብ በግልጽ የምነግርህ ነገር። ወደኋላ ያው ክንዳችን እያበረታን ወደኋላ የምንልበት ነገር የለም። ወደፊትና ወደፊት ነው። የኢትዮጵያ ሕዝብ በጣም ከምንም በላይ ምን ማድረግ እንዳለበት ይህ የአማራ ፋኖ ምን ማድረግ እንዳለበት የኢትዮጵያን ሕዝብ እንግዲህ የሚለው ይህንን አሁን እንደምነግርህ በአባታችን በታላቁ አባቶቻችን በአባታችን በተራሳችን የተመሰረተ ሻለቃ ነው። የኛ ሻለቃውን የተነሳንበት ከዚህ ጎሸባዶ ዙሪያ እና ኢትዮጵያ ሕዝብ ያው በብስራት ይጠብቅ። በቃ ያው ነገ ድላችን ያው እንግዲህ እንደምናንተው የኢትዮጵያን ይጠብቀን ነው የምለው። ይህ በእንዲህ እንዳለ በባህር ዳር ዙሪያ እየተካሄደ ያለው ውጊያ ዛሬም ቀጥሎ በመከላከያ ኮንስትራክሽን ድርጅት መኮድ በ4 ኪሎ ሜትር ርቀት ላይ ተከታትለው ይጓዙ በነበረ የአገዛዙ ወታደራዊ ተሽከርካሪዎች ላይ በተፈጸመ የደፈጣ ጥቃት ከፍተኛ ኪሳራ መድረሱን በጎጃም ፋኖ እዝ የባህር ዳር ዙሪያ ክፍለ ጦር ምክትል ሰብሳቢ ፋኖ ብርቁ ለአንከር ሚዲያ ገልጿል። በደረሰበት ኪሳራ የተበሳጨው የአገዛዙ ኃይል በበቀል ሰላማዊ ሰዎች መግደሉንም የደረሰን መረጃ ያመለክታል።
ዛሬ እንግዲህ በርካታ ጊዜ ነው የምናካሄደው። ለ6 ወር ለ5 ወር ያህል የምዕራቡ ቀጠና ተቆጣጠርን ባህር ዳር ዙሪያ አመራርነት ለመስጠት አልቻለም። በእኛ ቁጥጥር ውስጥ ያለ ዛሬ ቦታውን በተለመደው መንገድ በርካታ ኃይል ጭኖ ሁለቱ ወደ 4 ዲሽቃ ጭኖ ነው የመጣው። ቦታውን ተቆጣጥሮ እነሱን አስቀምጦ ለመሄድ አስቦ ነበረ፣ ግን አልቻለም። ያው በርካታ መከላከያ ሞቶበታል። ያንን አዛዝሮ ነው የሄደው። በግል መንገዱ ግን በተለመደው መንገድ 3 ንጹሃንን ገድሏል። ይኸው ከኛ 2 ፋኖች ቀላል ቁስለኛ ቆስለውብናል። እሱ ግን በጣም ነው የተመታ። በሚገርመው ሁኔታ ፈርቶ ባህር ዳር ነው የገባ። እንደው ኪሳራው እንዴት ይገለጻል? በሰው ኃይል ምናልባትም መሳሪያም ወስዳችሁ ከሆነ እንደው ከኪሳራ አንጻር እንዴት ይገለጻል በአገዛዙ ሰራዊት ላይ? እንግዲህ መሳሪያ ለማንሳት አልቻልንም። 2 ዙ አለ፣ በርካታ ዲሽቃ አለ፣ ስናይፐሮች አሉ። ያው ከሬሳ ላይ እንደተለመደው ስናይፐሮች ነው አስሮ የሚጠብቀው። በዲሽቃ ሽፋን እየሰጠ ሬሳና መሳሪያን ማንሳት ነው ጥረት ያደረገው። ዞሮ ሙትና ቁስለኛው በርካታ ነው። በቁጥር ይሄን ያህል ብለን ባንገልጸውም ቁሉ በርካታ በቁስለኛ ነው የተመታ። ሩጦ ቀጥታ ባህር ዳር ነው ሩጦ የገባው። እንደሰማነው ከሆነ መከላከያ ኮንስትራክሽን ድርጅት መኮድ በ4 እና 5 ኪሎ ሜትር ርቀት ላይ ነው ይሄ ጥቃት የተፈጸመው። በጣም ቅርብ ነው ለወታደራዊ ካምፑ ማለት ነው። 16 መኪና ነው ጭኖ የመጣ ኃይሉ። እንግዲህ ከመኮድ የግንባርና ርቀት ነው ያለን። ሴት ነው ሁሌም በዚህ ልክ ነው አብረን ያለን ማለት ይቻላል። 16 መኪና ነው ጭኖ የመጣ ሰራዊቱ፣ ግን ምንም ማድረግም አልቻለም። የሚገርመው ሁኔታ በባለፈውም ልክ ወደ 260 ምናምን መከላከያ መተና ይህ ሲመጣ በበነገተው መጡ 16 ንጹሃን ነው መጥቶ ሄደከኝ እና ምንድነው ሞርተር ሁሉ ዞን የመጣ ሰውን ለማቃጠል ሪበከንቱ ምናምን አካባቢ ነው ያለ ነው። ሞርተር ዞ መጣ። እኛ ምናልባት ሰውን ያቃጥራን ከሚል አኳያ ትንሽ ወጣ ብለን ጎሻ አካባቢ ላይ ነበር የጠበቅነው። ዛሬ ላይ አካባቢ ምንም ሰብል ጉዳት አልደረሰም። የ3 ንጹሃንን ነው ገሎ ሄደ ቤት አወጡ። ሲመለስ እንግዲህ በዚህ ነው ውሎ ይሆን አሁን ሬሳ እያነሳን ያለ ንጹሃኖች። ምናልባት እንግዲህ ባህር ዳር በተመለከተ የክልሉ ዋና ከተማ ናት። አስተዳደሩም ክልሉን መቆጣጠሩን ነገሮች ወደ መደበኛ እንቅስቃሴዎች እንደሚመለሱ፣ ተማሪዎች ትምህርት እንዲጀምሩ፣ ዩኒቨርሲቲዎች እንዲከፈቱ የሚል ነገር የተጠቀሰ ነው። አሁን እንደምትነግሩን ከሆነ ከባህር ዳር አፍንጫ ስር ነው እንደዚህ አይነት ጥቃቶች እየተፈጸሙ ያሉት። ምን ማለት ይቻላል? አዎ እኛም አሁን በበለጠ ሁኔታ ኃይላችን እያጠናከርን ያለ ሰሞኑን አጠቃላይ የጸጥታ መዋቅሩን ትጥቅ አስወርደን በማስታጠቅ ያለን እና አጋጣሚ በዚህ የተደናገጠው መከላከያ ይህንን ለማስጨንገፍ ነው ሞክሮ የነበረ። ዛሬ አጋጣሚ ሆኖ 3 ቀን በተከታታይ ትጥቅ አስታጥቀናል። ወጣቱን እያሰለጠን አስመርቀን እና ምንድነው አሁን ፍሬ ገዝተን ለማሟላት ጊዜ አልሰጠንም እና ይኸው መረጃም እዚሁ ስላለው ትጥቁን ታጥቀውታል፣ ግን ፍሬ ገና አላሟሉም ከሚል አኳያ ነው አስቦ መጥቶ የነበረ። ዞሮ ያሰበው ሀሳብ አልተሳካለትም እና ደግሞ አንድ ቦታ ላይ ያላስታጠቅ ነው ገና ትጥቁን ተቀብለን ያስቀመጥንበት ቦታ ነበረ ትጥቁን ማለት ነው እና ያንን በእጅ ለማድረግ ነበር አስቦ ነበር፣ ግን አልቻለም። አሁን የእናንተ ኃይል በባህር ዳር ዙሪያ ያለው ኃይል ከበፊት አንጻር እንደው በትጥቅም ሆነ በስንቅ በአጠቃላይ ወታደራዊ ቁመና ምን ያህል የተደራጀና የአገዛዙን ሰራዊት ለመደምሰስ በሚያስችል ቁመና ላይ ትገኛላችሁ? እኛ አሁን በትጥቅ ደረጃም በጣም ባሪፍ ሁኔታ ላይ ያለ ብሬኖች አሉ፣ ስናይፐሮች አሉ። አጠቃላይ አሁን ከባህር ዳር አካባቢ አፋኖች ጋር እየተነጋገርን ነው ወደ ባህር ዳር ለመግባት በቂ እንቅስቃሴ ነው ያለን። ምንም በማያስቸግር ሁኔታ አሁን ወደ ባህር ዳር እንገባለን የሚል ቅድ ነው ያለን። አሁን ኃይላችንን ተጠናክሯል። ጸጥታ መዋቅሩን የምትማወርን ወጣቱን አስታጥቀነዋል። አሁን እኛ ተዘጋጅተናል። ምንም ቀጥታ አየር ኃይሉን በአጭር ጊዜ መያዝ እንችላለን። ሌላው በዛ አካባቢ ያሉ ፋኖች ጋር እየተነጋገርን ነው። አሁን ባህር ዳርን በአጭር ጊዜ ለመያዝ እንሞክራለን የሚል እሳቤ ነው ያለን። ዞሮ ወታደር በእርግጠኛ ነው የምነግርህ በቃ መከላከያ ነው ለማለትም እያስቸግራል። ምክንያቱም እንደዚህ እየተገፋፋ ጫማ ለጫማ እየተመታታ ነው እየተጠላለፈ የሚወድቁ። በዚህ ሁኔታ ባህር ዳርን ለመያዝ እንዲሁ ምንም ደቂቃ የሚፈጅ ብራን የሚል እምነት የለኝም። እንደኝ ምናልባት አየር ኃይሎችን ካልተጠቀመ በቀር በእግረኛ ወታደር እኛን ይመክታል የሚል ሀሳብ የለኝም። በእኛ አካባቢ እንደ ባህር ዳር ዙሪያ ምዕራቡ ቀጠና አካባቢ አሁን ቅርብ ነው እዚሁ አየር ኃይሉ ነው ያለን። ምንም 1 ሰዓትም አይፈጅብንም እኛ አየር ኃይሉን ለመያዝ የሌላው አካባቢ የሚገፋ ከሆነ ማለት ነው ባህር ዳር ለመያዝ። እንግዲህ በዋናነት የድሮን ጥቃት በመፈጸም ነው እንግዲህ አሁን ወደዛ እየተሸጋገረ ነው። ብዙዎችን ጥቃቶች የሚፈጽመው በድሮን ነው። ያንን ታሳቢ አድርጋችሁ እንዳለ በተለያየ መልኩ ስትገልጹም እሰማለሁ። ለማንኛውም የምታስተላልፉት መልእክት አለ? አዎ እንግዲህ ዞሮ አሁን የናገዛዙን የመከላከያ ባህር ዳር እንደሚሽል ተጠቅሞ ወጣ ገባ እያለ በንጹሃን ጥቃት እያደረሰ ነው። አሁን እኛ ተመካክረን እና ተነጋግረን በአጭር ጊዜ ባህር ዳር መያዝ መቻል እንዳለብን በቃ እቅዱ ለእኔ በቃ ሙሉ ፍላጎቱ አለ እና ማንኛውም በባህር ዳር አካባቢ ያለፋን ነው በቃ ትኩረትና ጥረት አድርገን ባህር ዳር መያዝ አለብን የሚል እምነት ነው ያለኝ። ይህንን ምልክት ተላልፍልና በአጭር ጊዜ ባህር ዳር መያዝ መቻል አለብን።